ፈታቸው ማለት ነው። በአባይት አለ እያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን እያለች ነበረ ማለት ነው። ስለዚህ እኔ ሰይድ እኔ ፈቅጃለሁ እና እንገናኝ፣ አዲስ አበባ ነው ያለሁት እና የሆነ ፈቅጃለሁ እንገናኝ ብያለሁ፣ ልጆችን ላሳይክ ብያለሁ። እኔም አንድ ነገር ሆነ ከዛ ወይ ቀርተህ ከሚቆጨኝ እኔ እኮ ግራ ገባኝ። ጫካ ጫካውን ሄዶ መንገድ ጠፍቶበት ነው እያልኩ ነው። ስለዚህ ናና ልጆቼን ላሳይክ፣ ቪዲዮም እየሰራሁ ራሴንም እየጠየኩ ነው ማለት ነው። ስለዚህ እኔ ራሴን ስጠይቀው ከሰይድ ጋር አብሮ የመኖሩ ነገር በቃ ምንም አልችልም አብሮ መኖር ማለት ነው። ስለዚህ ከዚህ ሁላ ነገር ሰላም እንዴት ናችሁ? በያላችሁበት ሰላማችን ብዝት ይበላችሁ እያልን ምን ሰላም አለና ነው ሰላም ናችሁ ምላችሁ? ሰላም ሲኖር እኮ ነው ሰው። የበግና የሰይዶ ልዩነት ምንድን ነው ማለት እኮ ነው የቀረክ የኔ በግ በግ ነህ አንተ የምር። እሷ እኮ እንደ በግ ነው እያሽከረከረችክ ያለው። ይሄ በግና ሰይድ ልዩነቱ ኮመንት ላይ አስቀምጡልኝ። የዚህ በግና የሰይዶ ልዩነት ምንድን ነው? በግ አንተ እኮ በግ ነህ የምሬ ነው የምልህ። ይሄ በግ ቅጠል ሳር ሲያሳዩት እያለ ሊበላ ይሄዳል። አንተም ልክ እንደዛ በግ እሷን እየተከተል ሄድክ። ወደ አንተ ልመለስ። የዚህና የሰይዶ ልዩነት ምንድነው? የዚህ የበግና የሰይዶ ልዩነት ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው ሚሊላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር። ኢድ ሙባረክ ብያችኋለሁ። ሃይ ቤቢ አዩ። እንግዲህ በግ አንተ ከዚህ በግ ምን ይሻላል ሰይድ ብላለች። በግ ተሸክማ መታ ማለት ነው። እዩኝ ደብቁኝን ያመጣል አሉ። አንቺ ዛሬ ለገዛ ባልሽ አቅፈሽ ለምተኙ ባልሽ በግ ጋር ካወዳደርሽው ታዲያ በግ ለምን ቤትሽ ያስገብተሽ ትዳር ከበግ ጋር አትጀምሪ? በግ እኮ ማለት ከሰው የተለየ ነው። የሰው ልጅ በማሰብ ነው። ሰይድ ደግሞ ከበግ ጋር ምኑም አይመሳሰልም። ከበግ ጋር እንዴት እንዳደረሽው በግ ከመሰለ እንዴት አብረሽው ነው? ለአንቺ ብሎ መሰለኝ ዛሬ ዋጋ እየከፈለ ያለው። አንቺ ወደ ህይወቱ መተሽ ነው ምስቅልቅል አድርገሽው ዛሬ እየከፈለ ያለው በአንቺ ጥፋት ነው። ዛሬ በአንቺ ምክንያት በግ ሆነ እኮ እሱ። በአንቺ ምክንያት ህይወቱ ስለተመሰቃቀለ ነው በግ ያልሽው። ፈጣሪ ማመስገን ነበረብሽ፣ ዱዓ ማድረግ ነበረብሽ ለሱ። እኔ ነኝ መጸጸት ነበረብሽ እንጂ ጭራሽ አንቺ አያገባሽም ስለ ሰይድ። ከዛሬ ጀምረሽ ስለ ሰይድ አንድ ነገር ቢሆን ያለሽበት ቦታ ፋኖን አልፈራም፣ ያለሽበት ቦታ መጣለሁ። አንቺ ሲጀመር የባሰብሽ ዘረኛ ነሽ። እሷ ምንም ፋኖ ምናምን የሚያስብልሽ ነገር የለም ዘረኛ ካልሆንሽ በስተቀር ማለት ነው። እና ሰይድ አንድ ነገር ራሱ ቢሆን ውርድ ከራስሽ አንቺ ለራስሽ ፍሪ። ቤተሰቦቹ አፍንጫ ላይ ቁጭ ብለሽ በልጁ እንደዚህ ቁማር እየተጫወሽ ያለሽው አንቺ ራስሽ ፍሪ። አብሮሽ የሚበላው አብሮሽ የሚጠጣው የሰይድ ጓደኛ ይሄኛው ምን እንደሚል ገብተሽ የሱ ቪዲዮ ውስጥ ተመልከቺ። ሁሉንም ነገር እናውቃለን አናወራም ብለን ነው እንጂ በምን ሰይድን አስረሽ እንዳስቀመሽ እናውቃለን ብሏል እሱ ማለት ነው። እና ይሄን ርቀትም ትሄጃለሽ ብዬም አልወነጅልሽም። እሱ በሚለው ነው እሱ ያለውን ነገር ይዤ እዚህ ጋር አልመጣምና እሱ የሚያወራው ነገር አዩ ታደርገዋለሽ ብዬም አላስብም። ያው በሌላ ቀን ይዤው እመጣለሁ እያስባለሁ። ግን አዩ ወጣት ናት። እንደዚህ አይነት ነገር የሚያደርግ ሰው ደግሞ ብዙ ታግሎ ብዙ ደክሞ አማራጭ ሲያጣ ሰው እንዲወዳችሁ የምታደርጉት ብዙ አላህን የሚያስቆጣ ነገር አለና ከአላህ የመጣ ውዴታ ነው ደግሞ የሚሻል ብዬ ነው የማስበው። ሳንሰማ ሳናረጋግጥም ሰው ያንን ሰው ብቻ ስለጠላ ነው ብቻ ሌላ ስም መስጠት ጥሩ አይደለም። እና ይሄን ልለፈውና አዩ እየዛተች ያለችው ሱመያ ላይ ነውና ሱመያ እንኳን አልዛተችም። አዩ ሱመያ ነበረች መዛት ያለባት። እና እንታረቅ ና ቶሎ ብላለች እሷ። ያው ከረፈደም ቢገባትም ያው አሁን ላይ በፊቱ ሰይድ ነው ጥፋተኛ። ግን አሁን ላይ ደግሞ እኔ በሱመያ ነው ጥፋት እያደረኩ ያለሁት። ለምን ብትሉ የሰው ልጅ 100 ጊዜ ደግሞ ደጋግሞ ይቅርታ ሲጠይቃችሁ ጥፋቱን አውቁ ይቅርታ ሲጠይቃችሁ ለሁለተኛ ለሶስተኛ እምቢ ልትሉ ትችላላችሁና ነገሮችን ወደ ኋላ እየተመለሳችሁ
እያሰባችሁት ይቅርታ ላታደርጉለት ልትወስኑ ትችላላችሁ። ግን አንዳንድ ጊዜ ሰው ነን፣ ሁላችንም ስህተት እንሰራለን። የሰው ልጅ ከስህተቱ መመለሱ ነው መጸጸቱ ነው ብሏል አላህ ሱብሓነሁ ወተዓላ ራሱ። አላህ እንኳን በየቀኑ የምንሰራውን ወንጀል እንኳን አንስቶ ግንባራችን ላይ ቢለጥፍ ከሰው ጋር መቀላቀል አንችልም እና እኛ ማንን ለሰው ይቅርታ ማናደርገው እላቸዋለሁ። እና ሱመያ ይቅርታ ብታደርግለት እስካሁን ድረስ እንግዲህ ቀጣችው፣ ብዙ ዋጋ አስከፍለዋለች። እንደ ተጫወተባት መልሳ ተጫውታበታለች። ያው ምንም እሱ ከተጫወተባት እና እሷ ከተጫወተባት ምንም አይተናነሱም ብዬ ነው የማስበው። እና ቢያንስ እሱ አሁን ሞት አፋፍ ላይ እስከሚሆን ድረስ ይኸው እዚህ አካባቢ ከተማ የለም፣ ሻህን ሊዘጋብኝ ነው፣ ምግብም የለም፣ ያው ገብቻ እንኳኩቻ ፈጥራለሁ እያለ በዚህ ደረጃ እንግዲህ ለእሷ ብሎ ለልጆቹ ብሎ ነው ዋጋ እየከፈለ ያለው። እና ያው ሰይድ እኔ እውነቱን ለመናገር ልጆቹን ፈልጎ እንጂ ሱመያን ፈልጎ አይመስለኝም፣ እንደኔ ማለት ነው። ያው እኔ ሁለታቸውንም ስለምወዳቸው አውቄ አልደባበስም እና እሱ ለልጆቹ ነው ትኩረቱ እንጂ ለሱመያ ትኩረት አይደለም። ለሱመያ ትኩረት ቢኖረው ልክ ኢትዮጵያ እንደገባች ያን ሌሊት ማደር የለበትም ነበረ ማለት ነው አዲስ አበባ። ከአዲስ አበባ አልፎ ደግሞ ወደ አዩ ጋር ሂዶ እዛ ቆይቶ ያን ሁሉ ጊዜ ቆይቶ ልጆችን ክርስትና አስነሳለሁ ብላ ስታወራ ነው ተነስቶ የሄደው ማለት ነው። ይሄ ትንሽ ቅራስ ብሎኛል እኔ እውነቱን ለመናገር ማለት ነው። ለምን መጀመሪያ ከማውራቷ በፊት ለምን ዝም ብሎ ቁጭ አለ? እሷ ባህር ዳር ነኝ ጎንደር ነኝ እያለች እያወራች ዝም ብሎ ቁጭ ብሎ እኔ ልጆችን ክርስትና ላስነሳ ነው ብላ ስትለው ሩጦ ሄደ። ለልጆቹ ብሎ እንጂ ለሱመያ ቢሆን ኖሮ መጀመሪያ ይሄዳል ብዬ ነበር የማስበው። ያው አቃጣሪ አይጠፋም አይደል? እኔም ላጋግልና ላማሙቅና አዩ ደግሞ አንተ ከበግ አትሻልም፣ አንተና በግ ምን ትለያላችሁ ብላ በግ ተሸክማ እስከ መምጣት ድረስ ደርሳለች። የሰይድ ጎረቤቶቿ የሰይድ ጓደኞች በጣም ተናደውባት ብዙ ቪዲዮዎች እየሰሩባት ነው። እንደውም ሰይድ አንድ ነገር ከሆነ አንቺ ከአንቺ አናት አንወርድም፣ ስለ ሱመያም አንድ ነገር እጅሽን እየቀሰርሽ ሱመያን መናገር መብት የለሽም። ሱመያን አንድ ቃላት መናገር መብት የለሽም። ሰይድ አንድ ነገር ቢሆን ከአንቺ ጭንቅላት አንወርድም፣ በአንቺ ምክንያት ነው እንደዚህ የሆነው እያሉ ብዙ በኦሮምኛ ቪዲዮ እየሰሩ ናቸውና ሱመያዬ አዩዬ ለራስሽ ፍሪ። ሰይድ አንድ ነገር ከሆነ እንኳን አንድ ነገር ሆኖ ወይ ሞቶ ወይ ነገር ሆኖ ጭርፍ ያለ ነገር እንኳን ባገኝበት ያለሽበት ቦታ ነው መጥቼ በጣም ትገርሚያለሽ። እንጣጥ አትበይ። የሰው ህይወት ውስጥ ገብተሽ የሰው ህይወት አመሰቃቅለሽ እንዳልነበር ያ የሚያምር ቤት የሚያምር ትዳር የሚያምረውን ፍቅር ዛሬ አደምስሰሽው አጨልመሽው፣ ዛሬ ደግሞ ድፍረትሽ ካንቺም ብሶ ደግሞ ትዝቻለሽ። አንዳንድ ጊዜ እናቷን መገናኘቱ ያም አንዳንዴ ስበብ ነው። አንቺ ስበብ ሆነሽ እናቷን አግኝታለች። እሱም አንዳንድ ጊዜ ስበቦችን ስናደርስ ነው። ግን ይሄን ያህል ጮቤ አትረግጭኝ።